ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለናይጄሪያ መንግስት ማስጠንቀቂያ ሰጥተዋል። ማስጠንቀቂያው በናይጄሪያ እየተገደሉ ባሉት ክርስቲያኖች ላይ በተገናኘ ጉዳይ እንደሆነ ነው ከፕሬዝዳንት ትራምፕ የማህበራዊ ሚዲያ መልእክት መረዳት የተቻለው። የናይጄሪያ መንግስት በአስቸኳይ በክርስቲያኖች ላይ የሚፈጸመውን ግድያ ካላስቆመ አጠቃላይ ማዕቀብ እንደሚጣልበት ነው ፕሬዝዳንት ትራምፕ ያስጠነቀቁት። ጉዳዩ ኢትዮጵያን ላይ መነጋገሪያ ሆኗል። በሰሞኑ በአርሲ እየተፈጸመ ባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግድያ ላይ ፕሬዝዳንት ትራምፕም በአብይ አህመድ አገዛዝ ላይ ጫና እንዲፈጥሩ ግፊት እየተደረገ ይገኛል። በተለያዩ የኢትዮጵያ ማህበራዊ ተቋማት እንደዚሁም የሲቪል ድርጅቶች አማካይነት ለፕሬዝዳንት ትራምፕ ተመሳሳይ መልእክቶች እየተላለፉ ይገኛሉ። ይህን ጉዳይ ፕሬዝዳንት ትራምፕ ትኩረት ሰጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በየቦታው የሚፈጸምባቸውን ጥቃትና ግድያ እንዲያስቆሙ ማድረግ የሚችሉበት ሁኔታ ካለ ግፊት እየተደረገባቸው እንዳለ ነው ከተለያዩ አካባቢዎች የተደረሰን መረጃዎች ማወቅ የተቻለው። ለዛሬ ከጥምረት ቤተክርስቲያን ዓለም አቀፍ ንቅናቄ መምህር ነዋይ ካሳሁንን እንግዳ አድርገን ይዘን የቀረብንበትን ዝግጅታችን እንድትከታተሉ የምንጋብዘው አብራችሁኑ ነው። ጤና ይስጥልኝ መምህር ነዋይ። እግዚአብሔር ይመስገን መሳይ፣ እንደምን ሰንብተሃል? እንደምን ከርመሃል? እንዴት አመሸ? እንግዲህ ዛሬ የተገናኘ ነው በጣም አስቸጋሪ በሆነ ጊዜ ላይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በተለያዩ አካባቢዎች ጥቃት እየተፈጸመባቸው ይገኛል። በተለይ በምስራቅ አርሲ የተፈጸመው ግድያ ብዙዎችን የኢትዮጵያ ኦርቶዶክስ እምነት ተከታዮችን ብቻ ሳይሆን ኢትዮጵያንም በሙሉ እያስቆጣ የሚገኝ ጉዳይ ነው። የአብይ አህመድ አገዛዝ እኔ እናንተ አሁን እስከተገናኘንበት ጊዜ ድረስ አንድም በጉዳዩ ዙሪያ የውግዘትም ሆነ የሐዘንም ሆነ ሌላ ምንም አይነት መግለጫም አልሰጠምና ይሄ በራሱ አነጋጋሪ ሆኗል። በዚህ ማለት ነው እንግዲህ የፕሬዝዳንት ዶናልድ ትራምፕ ለናይጄሪያ መንግስት የሰጡት ማስጠንቀቂያ የተሰማው። በናይጄሪያ ክርስቲያኖች እየተገደሉ ነው፣ ጥቃት እየተፈጸመባቸው ነው። ይሄ በአስቸኳይ የማይቆም ከሆነ የአሜሪካ መንግስት በናይጄሪያ ላይ እርምጃ እንደሚወስድ ነው ፕሬዝዳንት ትራምፕ ያስጠነቀቁት። ጉዳዩ ኢትዮጵያንን ከዳር እስከ ዳር አነቃቅቷል። የተለያዩ የሲቪክ ተቋማት በኢትዮጵያም ፕሬዝዳንት ትራምፕ ጉዳዩን ተመልክተው ክርስቲያኖች እየተገደሉ ነው፣ የኢትዮጵያ ኦርቶዶክስ እምነት ተከታዮች በጣም ከፍተኛ ሁኔታ ጥቃት እየተፈጸመባቸው ነው። ስለዚህ በአብይ አህመድ አስተዳደር ላይ ጫና እንዲፈጥሩ ለፕሬዝዳንት ትራምፕ የተለያዩ መልእክቶች እየተላለፉ በሚገኝበት ሰዓት ነው የተገናኘ ነው። ለማንኛውም ወደዛ ጉዳይ ከመግባቴ በፊት እንደው የምስራቅ አርሲውን ጉዳይ እንዴት እየተከታተልክ ነው መምህር ነዋይ? እንደሚታወቀው ይህ ጥቃት ፈርጀ ብዙ ስርዓታዊ ጥቃት ነው። የአንድ አካባቢውን መገለጫው ካልሆነ በስተቀረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደረገው ጥቃት የረጅም ታሪክ ያለው ሂደት ያለው ነገር ግን ከዚህ በፊት በዚህ መልኩ የጎላ ያልነበረ ነገር ግን ከአብይ አህመድ መምጣት በኋላ ግን ህጋዊና ድጋፍ የሚደረግለት መዋቅራዊ ድጋፍ የሚደረግለት ጥቃት መሆኑን እናውቃለን። በተለይ ደግሞ በአመዛኙ በዚህ በኦሮሚያ ክልል በወለጋ፣ በባሌ፣ በሐረር፣ በድሬዳዋ፣ በምስራቅ በምዕራብ አርሲ ሰፊ ጥቃት የሚደረግበት ነበረ። እንዳየኸው ወደ ቤኒሻንጉልም ተጉዞ ሰፊ ጥቃት ደርሷል። ወደ ሲዳማም እንዲሁም ደግሞ ሲጀምርም በ2010 ወደ ሐምሌ መጨረሻው ላይ በጅጅጋ የጀመረ ነው። ከዛ በኋላ ከዛ ጊዜ አንስቶ በፍጹም ማለቂያም መቆሚያም የሌለው እልቂትና ሰቆቃ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለው። በተለይ ደግሞ አሁን ደግሞ ከ2 ዓመት ወዲህ በሰፊው እየተደረገ ያለው በምስራቅ አርሲ ነው። ሰፊ ጉዳዮችን የያዘ ነው። በጣም በርካታ ክርስቲያኖች ይገደላሉ። ነገር ግን ወደ ሚዲያ የሚወጣው ሪፖርት የሚያደርገው ጉዳዩን ጉዳይ ብሎ ለኢትዮጵያ ሕዝብ የሚያሳውቀው በጣም ጥቂት ሚዲያዎች ናቸው። አሁን ላይ ግን ብዙ ሰዎችን አስቆጥቷል።
የነገሩ አሰቃቂነት። በነገራችን ላይ መሳይ በዚህ በሸርካ ወረዳ ብቻ ባለን በሰበሰብነው ዳታ ከ2016 እስካሁን ድረስ ኦልሞስት በሁለት ዓመት ውስጥ 115 ክርስቲያኖች ናቸው የተገደሉት። በዚህ በያዝነው እና በጨረስነው በመስከረም እና በጥቅምት ወር ውስጥ ደግሞ 25 ክርስቲያኖች ናቸው በሸርካ በዚህ በምስራቅ አርሲ የተገደሉት። እጅግ አሰቃቂ ነው። ሰሞኑንም በሰፊው አካባቢው ካሉት ከስራ ኃላፊዎች ጋር ከካህናቶች ጋር ግንኙነት ነበረ። መረጃዎችን ሲሰበስብ ነው ትላንትም ከትላንት ወዲያም ዛሬም ጭምር ከተጎጂዎችም ቤተሰቦች ጋር ንግግር ሳደርግ ነው የቆየሁትና እጅግ አሳዛኝ ነው። ነገር ግን በማዘን ብቻ የምናልፈው አይደለም። ወደፊት ሰፊ ስራዎች እንደሚጠብቁን የዓለም አቀፉም እንቅስቃሴ የምታየው ነው። በእኛም በኩል ደግሞ ማድረግ የምንችላቸውን ሁሉ ግፊቶች በጣም በሰፊው ማድረግ ይኖርብናል። ፈርጀ ብዙ ጉዳዮች አሉን። በትልቁ ደግሞ በዋናነት የምናተኩረው በውስጣችን ወይም በቤተ ክህነቱ በቤተ ክርስቲያኒቱ የመዋቅር አካሉት ውስጥ ያለውን ስራ በደንብ አጥርተን መስራት ይኖርብናል። ከዛ በኋላ ደግሞ ሁሉንም ማህበረሰብ ማነቃነቅ ብሎ ደግሞ አሁን ቅድም እንደጠቀስከው ወደዚህ ወደ አሜሪካ መንግስት ወደ ዓለም አቀፋዊ እንቅስቃሴ እንገባለን ማለት ነው። መሳይ መምህር ነው ወደ አሜሪካኑ ጉዳይ እንመጣለን። ምክንያቱም ለምንድነው ለናይጄሪያ በዚህ ደረጃ ትኩረት ተሰጥቶ የኢትዮጵያን ኦርቶዶክስ እምነት ተከታዮች በነገራችን ላይ ክርስቲያኖች በአጠቃላይ በአብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ እየተፈጸመባቸው ያለው መዋቅራዊ ጥቃት ነው። ይሄ ዝም ብሎ በዘፈቀደ ወይም ደግሞ እንደው ዝም ብሎ የሚገለጽ አይደለም። መዋቅራዊ በሆነ መልኩ አብይ አህመድ አቅዶ አስልቶ የኢትዮጵያ ኦርቶዶክስ እምነት ተከታዮችን ለማጥቃት የቤተክርስቲያኒቱን ለማዋረድ ለማርከስ የቤተክርስቲያኒቱን ተጽዕኖ ለማኮሰስ የሚሄድበት ርቀት መዋቅራዊ ነው። እሱን እንመጣበታለን። ግን እንደው ምስራቅ አርሲ ብቻ ሳይሆን በመላ ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚደረገው ጥቃት በተለይ አብይ አህመድ ቤተክርስቲያኒቱን አንድ አደረኩ የውስጡንና የውጭውን ሲኖዶስ አስታረኩኝ ቤተክርስቲያኒቱ ሀገር ናት እያለም በአፉ በጣም ከፍተኛ የሆነ ስብከት እየፈጸመ ባለበት ሁኔታ እንዲህ አይነት የተቀናጀ በዋት ዘመን እንኳን ታይቶ በማይታወቅ መልኩ የቤተክርስቲያኒቱ ልጆች ቤተ መቅደስ እንደገባች ድመት እየተሳደዱ የሚገደሉበት መምህራን የሚሰደዱበት ቤተክርስቲያናት የሚቃጠሉበት እንዲህ አይነቱ ነገር እየተፈጸመ ነው ያለውና ምን ማለት ይቻላል? ምንድነው የመጣባት ማለት እዚች ቤተክርስቲያን ላይ በአብይ አህመድ ዘመን? በጣም ሁላችንም ማስመረል ልናውቅ የሚገባው ነገር ብዙ ትንተናና የተለየ ምርመራ ሳናደርግ ሁሉም ሰው መደምደምና መነሳት ያለበት ነገር አብይ አህመድ ለኢትዮጵያና ለኢትዮጵያ ቤተክርስቲያን መጀመሪያ ላይ የሚሰለፈው ጠላት መሆኑን መጀመሪያ ማወቅና መገንዘብ ያስፈልጋል። ስለዚህ ይህንን ስትገነዘብ ከጠላትህ የምትጠብቀው ነገር የለም ማለት ነው። ብዙ ሰው በመጀመሪያ በሚያምር ቃላቶች አሁን ልዩነቱ ምንድነው መሰለ? የሰይጣን አሰራር አለ። ሰይጣን ሁሉ ጊዜ ወደ ማንም ሰው ዲሲቭ ሊያሳስት ሲመጣ ሰይጣን መጀመሪያ በጉልበት አይመጣብህም። እጅግ በሚያማልል ለአንተ ቅርብ በሆኑ ነገሮች፣ ቅርብ በሆኑ ሐሳብህ፣ ቅርብ በሆኑ ንግግሮች፣ ቅርብ በሆኑ ስሜቶች አንተ ልትወድቅበት ትችላለህ ብሎ በሚያስበውና የአንተን ምልክቶች አጥንቶ ነው ሰይጣን መጀመሪያ አንተን የሚፈትንህ እንጂ በማስፈራት አይደለም። እነዚያን ነገሮች አውቀህበት መዝጋት ስትጀምር ሰይጣን በሁለተኛ በምን ይመጣል? በጉልበት ይመጣል ማለት ነው።